እናቴ በህይወት አለች የለችም? አባዬ ቶሎ ንገረኝ። እናትሽ በህይወት አለች? አባዬ እናቴ አለች? እናቴ በህይወት አለች? አባዬ እናቴ በህይወት አለች? አባዬ አለች? እሺ አባዬ፣ እናቴ እኔ ነው የምትመስለው ወይስ እኔ ሰው ነው የምመስለው? አባዬ አባዬ እንገናኛ በማርያም በኪድዬ አባዬ፣ እኔ ነው ወይስ እሷ ነው የምመስለው? እሷ እኔን ትመስላለች? አባዬ ንገረኛ። መሀላውን የበላሁሽ እንደሚሞት ሰው ሆኜ መኖር እንደሚሞት ሰው ሆኜ መኖር፣ እሱ ደግሞ ምን ማለት ነው? የማይሞት ሰው አለ እንዴ? እስኪ ማይል ልጠይቅሽ፣ የሆነ ቀን ግን እሞታለሁ ብለሽ አስበሽ ታውቂያለሽ? አዎ ሰው ሟች እንደሆነ አውቃለሁ፣ ግን እኔ እንደምሞት አስቤ አላውቅም። ማለቴ ረጅም እድሜ እንደምኖር ነው የማስበው። ሰዎች ክፉና ጨካኝ የሚሆኑት ሞት እንዳለ ስለሚረሱ ነው እንጂ ሁሉም ሞት እንዳለ ቢያስታውስ ኖሮ የዋህና ምስኪን ፍጡር ነበር። ለዛ ነው እኔ እንደሚሞት ሰው መኖር እፈልጋለሁ ያልኩሽ። አንተ እነዚህ መጽሐፍት ከእድሜህ በላይ እንድታስብ አድርገዋል። ለማንኛውም እኔ የመጣሁት አንድ ትልቅ ጉዳይ ላማክርህ ነበር። እሺ ማየ፣ ምንድን ነው? ብቻ እንደማትቀየመኝ ቃል ገብተሃል አይደል? ኧረ አልቀየምሽም ማየ። ኔክስት ይር ክላስ ያልቃል አይደል? ታዲያ ስጨርስ ከአዲስ አበባ መሄድ ትፈልጋለህ? ኧረ እኔ አልፈልግም። ያ ማለት ስራ ይዘህ አግብተህ ወልደህ ከብረህ እዚህ መኖር ትፈልጋለህ ማለት ነው? በእርግጥ አባዬ ከፈቀደልኝ። ያው እኔ የምልህ አባቴ የጠየቀህን ነገር ሁሉ ትፈጽማለህ እንዴ? እሱ እኔን የሚጎዳ ነገር አድርግ ስለማይልኝ ያለኝን ሁሉ አደርግለታለሁ። አዎ፣ ለምሳሌ ማታውቃትን ሴት አግባ ቢልህ ታገባለህ? እሱ ካመነባት አዎ፣ ምን ችግር አለ? አንተ በጣም ጥሩ ልጅ ነህ። ምን ነበር ግን እጠይቅሃለሁ ያልሽ? ቶ ናታኔ፣ ይሄ ይቅር። ግን ሌላ ጥያቄ ልጠይቅና ከአቢጌል እና ከዳጣ በጣም ጥሩ ሴት የትኛዋ ናት ላንተ? ኤቢ እኮ ግን አንዳንድ ነገሮቿን ብታስተካክል በጣም ቆንጆ ልጅ ናት አይደል? ቆንጆ ልጅ እኮ ናት። ያው አስቸጋሪ ባህሪዋ ነው። እሱ ደግሞ ስታገባ ይስተካከላል ይሆናል። ማይ በል ለማንኛውም ጊዜን አልያዝብህ። እኔም አባትህም ደረጀም እናወራለን። እሺ እሺ፣ መልካም ጊዜ። እሺ ደህና። አስተዋውቅሻለሁ ብለሽ ነበር እኮ። ማንን ነው ማስተዋውቅሽ? አስረግዞሽ የጠፋውን ነው። አስረግዞኝ ያልጠፋ። ታዲያ ካልጠፋ አስታውቂና እኛም አማቻችንን እንወቀው። አላስተዋውቅም። ደግሞ አንቺን ምን ይመለከትሽ? በደንብ ይመለከተኛል። አይመለከትሽም። እዚህ ቤት ያለነው በሙሉ ከማን እንዳረገሽ የማወቅ መብት አለ። አሁን ለዚህ የጠራሽ? አዎ። ሰሜለሽ አንቺ የመጠየቅ መብት እንዳለሽ ሁሉ እኔም ያለመናገር መብት አለኝ። እሺ ሰምኛለሽ? መጀመሪያ ላይ እኮ እኔ አንድ ነገር ካስኩኝ አለቅም ብዬሽ ነበር። ያረወቅሽ በደንብ አድርገሽ ያዥው። እሺ ለዚህ እኮ ነው ደግሞ በዚህ እድሜሽ እንኳን የምትገረፊ። ወይዬ ዛሬ የሰላም ስልኬችን ውስጥ አግኝቼው። እሺ ደግሞ ምን አደረኩ ልትይ ነው? አያልቅብሽ? አይ ምንም። በቃ እማዬ እኔ የሆነ ነገር ከያዝኩኝ እንደማልቅ ታውቂያለሽ አይደል? ጎሽ የኔ ቆንጆ፣ ታዲያ ምን አለበት አንድ ጊዜ ብቻ ትምህርትሽን እንደዚህ እንቅ ጠበቅ አድርገሽ ብትይዥልኝ። እማዬ ዛሬ በጣም ጥሩ መረጃ ነው ይዤልሽ የመጣሁት። ቤተሰቡን የሚያበጣብጥ ነገር ከሆነ አልፈልግም። አትንገሪኝ፣ ይቅርብኝ። አይደለም እማዬ፣ ስለ ሰላም ባለው ማለቴ ስለ ልጁ አባት። ስለ እሱ ምንድን ነው ያወቅሽው?
በዛው የምትፈልጊው ነገር ገዛልሽ። በእናትሽ እባክህ በእናትሽ አትበለኝ። ግን የት እንደሆነ እኮ አልነገርከኝም። ነይ ስንወጣ እነግርሻለሁ። ምንድን ነው? በሉ ደህና ዋሉ። ምን ነው ማለት ምንድን ነው? ናታን ነበር ወጣ ይመለሳል ብዬ ተስፋ አደርጋለሁ። ስለምን እያወራችሁ ነበር? እኛ እንትን ይሄ ስለ ሀገር፣ ስለ ሰላም፣ ስለ ህይወት። ስለ ሰላም ምንድን ነው ያወራችሁት? እኔ የምለው ማን አስረግዟት ነጥፋ ታውቃላችሁ እንዴ? እንዴ አስረግዟት ጠፍቶ ነው እንዴ የምንበጣበጠው? አሁን ስለ ሰላም እያወራ ነበር አላልሽኝም እንዴ? እና ስለ ሀገር ሰላም ነው። በእናትሽ ሂጂልኝ ነው አሁን እንዴ እያየሁ ነው። አመዳም ሰምኛለሽ? ሰላምን ማን ያስረግዛት በቀናት ውስጥ ካለኩኝ አቢጌል አይደለሁኝም። እሺ ምርጥ ልጅ ናት ነው እንጂ እናት ልጇ ለእሷ መጥፎ አይደለችም። ስለዚህ ያንን አስተዋለና እሱ ምንድን ነው ያላት? አይ ኤቢ እኮ የሆኑ ትንሽ ባህሪዎች እነዛን ማስተካከል ብትችል ቆንጅዬ እኮ ናት ብሎ ነበር ይላላትና በዛም እንግዲህ ወይዘሮ ማርታ በጣም ነው ደስ ያላት። ግን ናታን ያው ነገሮችን ለማስተካከል ብሎ ነው እንጂ እውነት ትክክለኛ ፊልም ከውስጥ አውጥቶ አይደለም። በነገራችን ላይ ማለት ነው እሷ ስትሆን ወይዘሮ ማርታ ብዙ ነገር ታውቃለች። ግን እንዴት ልጇ ያንቺ ልጅ መጥፎ ነች፣ ኤቢ ምንም አትሆን ሴት ናት፣ ዲያጣን ነው ለኔ በቃ መወዳቱ ለነገሯ የምታምረኝ ብሎ እንዲህ ነግራት እንዴት ጠበቀች? የገረመኝ ነገር ማለት ነው ቤተሰቦቼ። እናማ እላችኋለሁ በጣም ነው ወይዘሮ ማርታ ተሳስተሻል እዚህ ጋር እውነት ጎበዝ ናት። ግን ያው በእርግጥ እሷም ከመጥፎ አንግል አይደለም ከመልካም ነገር ነው። እሱ ምንድነው ለልጇ መልካም ትዳር መልካም ባል እንደሚሆን ስለመታ ከዛ አንፃር ከዛ ያንን ከማሰብ አንፃር ነው። ግን ደግሞ ፍቅር በግድ አይሆንም። ወንድ ልጅ ደግሞ በተለይ ከወደዴ እሱ ራሱ ከወደዴ ነው እንጂ ጋይስ እንደው ዝም ብሎ የሚሆን ነገር አይደለም። እንግዲህ እሱም አባቴ ያመጣልኝን አገባለሁ ስላላት ብቻ አባትህ ምንም የማታውቃትንም ሴት አምጥቶ አግባ ቢልህ ስትለው አዎ ካመነባት ትሆናለች ብሎ ነው ያለው ማለት ነው ያላት። እና በዛም እንግዲህ በጣም የምትገርም ልጅ ነህ ምናምን ብላ እሷም ተገርማ ያው በእርግጥ በፊት ልጠይቅ የነበረችው ብዙ ሌላም ጥያቄ ነበረ። ግን ከሱ ከመልሶቹ ከአንዳንድ ነገሮች አንፃር ያው ቀጥታ ዝም ብላ ተመልሳ ሄዳለች። እንግዲህ አሁን ጋሽ ደረጀ ምን አለሽ ብሎ ሲጠይቃት በጣም እንደሚወዳት ነገረኝ ማለቱ አይቀርም። እሱንም የምናየው ነው የሚሆነው። ሌላ ኤቢ የምትባል ተንኮለኛ ልጅ እንኳን ለናታን ሚስት ልትሆን ሲጀመር ናታን ለዳጣ ብቻ ነው የሚሆነው። እንግዲህ ዳጣና ናታን አንድ ላይ ሊወጡ እንሄድ ብሏት አብረው ሊወጡ ካሉ በኋላ አጋጣሚ ደርሳ እንግዲህ እንደ ሌላ ነበር ያረጋት። በስላሴ ስም እንደዛ የሆነ አክቷ ምናምን ጋር ስታናድር ታቃጥል ማለት ነው። እንግዲህ ሊወጡ ሲሉ እንደገና ናታንም ሁኔታውን ሲያይ በቃ ቻው ደህና ዋሉ ብሎ ልቅ ብሎ ላሽን ብሎ ነው የሄደው። ሌላው እንግዲህ ሰላምን የልጅሽን አባት ያስረገዘሽ ነው የተናገር እያለች ያናዘዘቻት ነበረ። ከያስኩኝ አለቅሽም እያለች ብዙ ነገሮች ያደረገች ነበረ። ስልኳን ራሱ ውሃም እንዲታመጣላት ስልክ መጥለፍ እንዴት እንደሚቻል ጠይቃ ሰው ጋር ደውላ ምናምን እንዴት እንደሚቻል እንግዲህ ነግረዋት በቴክስት ተቀብላ ከዛም የሰላምን ስልክ እንዴት ማግኘት እንዳለባት ብዙ ነገሮች እየለፋች ነበረ። በመጨረሻም እንግዲህ ስራ እየሰራች ኩሽና ውስጥ ስልኳን ጥላው እንደሄደች ኩሽና ከኋላ ካለ ተከትላ እንዲውሻ ስልኳን አግኝተዋለች። ስልኳንም አግኝታ እንግዲህ የተጻጻፋቸውን ቴክስቶች አንዳንድ ነገሮችን እንዲሁም ሪከርዶቹን ያለው ነገር ወደ እሷ ሸር እንዲሆን ጠልፈዋለች። ሲቀጥል ያወራችበትን ቴክስቶች ምናምን አይታለች ማነው ስልኳን ከፍታ። በዛም እንግዲህ ያቺን ያየቻትን ቀጥታ ለወይዘሮ ማርታ ወይም ለእናቷ ለመናገር ነው የመጣችው። እማዬ ዛሬ አዲስ ዜና ይዤ መጥቻለሁኝ፣ ደስ የሚል ዜና። ሰላም እኮ ውሸቷን ነው፣ በጣም ትልቅ ውሸት ነው ያዋሸችሽ። ምክንያቱም የልጁ አባት እኮ ያለችው ሰው ሌላ ነው፣ ውሸቷን ነው። አየሁት ቴክስቱ እናንተን እንዳየሁት ከሆነ ሌላ ነው፣ አገኘሁት፣ አዲስ መረጃ ነው። እሷም በጣም ነው ያዋሸችሽ፣ እቺ ውሸታ ምናምን እያለች እየቀባጠረች ነበር። እናትየቱ ደግሞ ወይዘሮ ማርታ ትዳሬና ቤተሰቤን የሚበጠብጥ ነገር ከሆነ በፈጠረሽ እንዳትነግሪኝ ነው ያለቻት። ግን ኤቢ ዝሮ ዝሮ ለመናገር ወደ ኋላ አላለችም። እማዬ ማወቅ አለብሽ እኮ አንድ ነገር ከያዝኩኝ እንደማለቅ ታውቂያለሽ ምናምን። ይሄን ጥሩ ነገር አድርገው ምን ነው መልካሙን ነገር ታግሶ ማለፍ፣ ለነገሮች በማያገባት አለመግባት ምን ነው አጥብቃ በያዘች። ምን አገባት አሁን የሰላም ማርገዝ ከሷ ጋር ምንድነው የሚያገናኘው? ወይኔ እኔስተናድጄው ሞኩ እንደው በጥፊ ባያት ነው የሚለኝ ጋይስ ሰውነት ማለት ነው። ምን አስባ ነው? እና ዙሮ ዙሮ አልተፋታችም። በሚገርም ሁኔታ እንደዛ አድርጋ በመጨረሻም ተነስታ እንግዲህ